የምን ሰዓት? መምጫ ሰዓቱ ደረሰ። ሰላም ውድ ፋሚሊዎች እንደምንድን ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም ነው። እንግዲህ ያው ሰሞኑን በእኛ ቤት በእኛ እየተፈጠረ ያለውን ነገር እያያችሁ ነው። ሁሉ ነገር እየተስተካከለ አይደለም። ናቲም በሚሄድበት መንገድ ላይ ያው ብዙ እንቅፋቶች እያጋጠሙ ነው። ብዙ ነገሮች እየደረሱ ነው ያሉት እና ያው ሳሚም ወደዛ ሂዶ ነበረ። እንደምን ብለን ከጠንቋይዋ ወደ ቤት መልሰናል። የገነትን ትዕዛዝ ያለችንን ከሰማን በኋላ ያው እና ይዙ ያው መቼም ታውቃለህ፣ አሁን ላይ በጣም ከባድ ጥንቅጥ ውስጥ ነው ያለ እና እኔም አይተሃል። ፖሊስ ምናምን ሄጄ ነበር። ፖሊሶቹ መጥተው በቦታው ያው እናንተ አስጥላችሁት ይሁን ሳሚን ባላቅም ማንም የለም ስንመጣ ፖሊስ ይዞ ሲመጣ ቀልድ ነው እንዴ ምናምን ያስከው ነው ውሸትህን ነው ምናምን ያሉኝ። አይ አይደለም፣ ያን ሰዓት አምልጦን ሂዶ ነበረ። አይተሃል፣ ወደዛ ገብቶ ነበረ። ሂደን ነው ከዛ ከተባለው ይዘን የወጣ ነው። የማይሆን ሁኔታ ውስጥ ነው የነበረው። ባጭሩ እውነቱ ስንነግራችሁ የማይሆን መደረግ በሌለበት ሁኔታ ነበረ አስቀምጦት የነበረው ጠንቋዩ እና ጥሩ ነገር ነው እናንተ ያደረጋችሁት። ከምር በጣም ጥሩ ነገር፣ ለሳሚ የሚጠቅመው ነገር ነው ያደረጋችሁት። ሳሚ እንደዛ ራሱን እንትን ቢል ኑሮ በቃ የሚፈጠረው በቃ ያው ታውቃለህ፣ ብዙ ነገሮች ይበላሻሉ። አላየህም አንተ እዛ አልነበርክም። አባባሌ ገብተዋል እምልህ። ሳሚ ራሱን ቢያጠፋና አንድ ነገር ቢያደርግ ኑሮ ኃይለኛ ጽጽት ውስጥ ነበር የምንገባው ሁላችንም። አንተም ጓደኞችም እንትን ፍፄ ራሱ ማለት ነው ራሱን የሆነ ነገር ያደርጋል እርግጠኛ ነኝ። ለምን ሳሚ ጓደኛው ነው። ሳሚ ለገኒ ብሎ ለእናቱ ብሎ እንደዛ ሲሆን፣ ፍፄም ደግሞ በቃ ሳሚ ራሱን በማጥፋቱ በጣም እኔ እንጃ ብቻ አላውቅም። አይ አይደለም፣ እዛ ጠንቋዩ ቤት ሄዶ ጠንቋዩ ያደረገው ነገር በጣም ከባድ እና እዚህ ጋር ሊነገር ራሱ የማይችል ሁኔታ ነበር። እኔ በጣም የተሰማኝ በዛ ነገር እንዴት የጠንቋዩ ድምፅ እንዴት የኔን ይመስላል የሚለው ነገር ነው በጣም ግራ ያገባኝ እስካሁን ድረስ። አይደለም ስለ እሱ እኮ አይደለም እዚህ ጋር እሱ እኮ ያለፈ ነገር እኮ ሳሚን ያደረገው ነገር ማስታወሻው ያን ነው ማስታወሻው ነው ያን ርዕስ ታነሳብኝ። ሳሚን ያደረገው ነገር ትልቅ ነገር እያለ አንተ ስለ እሱ ትጨነቃለህ። አሁን ችግር የለም እሺ፣ ያለፈው አልፏል። አሁን እዚህ የመጣን ለምንድን ነው? ያው ዛሬ ሳሚ ጋር እንገባለን እና ሳሚ ከዛ ከመጣ ነው በኋላ ከጠንቋዩ ቤት ጥሩ ሁኔታ ላይ አይደለም ያለው እና ሀሳብ ውስጥ ጭንቀቱን ውስጥ ነው ያለው። ያው ብዙ የምንመክረው ጉዳይ አለ እና ውድ ቤተሰቦች ያው ያሉን ነገር ነው ያደረገው። እሱን ሳሚ መደረግ የማይገባው ነገር ነበር ያደረገው። ያ ነገር ደግሞ አሁን ላይ ለሳሚ ጥሩ ሁኔታ ውስጥ እንዳይሆን አድርጎታል። ጤንነቱ ላይም ቤተሰቦች ያው እንቅፋት አምጥቶበታል ያደረገው ነገር እና እንግዲህ አሁን ላይ ገብተን እናየዋለን ሳሚ። ምክንያቱም ከዛ ራሱ ይዘነው ስንመጣ ጥሩ ሁኔታ ላይ አልነበረ የነበረው። ያው ናቲም እየመጣ ነው እንግዲህ ታውቃለህ። ይዘነው ከመጣም በኋላ አሁን ቤት ውስጥ የማይሆኑ ነገሮች ነው እያደረገ ያለው። ገኒንም ያለው ነገር በጣም ያስጨንቃል። ራሱን ወዳልሆነ ውስጥ ከመክተቱ በፊት ይህንን ነገር መፍታት አለብን። ምክንያቱም ወደ ጸበልም መሄድ ካለበት ወደ ጸበልም ይዘን መሄድ አለብን እንጂ ያደረገው ነገር መጥፎ ነውና ውድ ቤተሰቦች ገብተን ናቲን የምንጠብቀዋለን። ብቻ ያናዳል። ጥፋቱ የኛ ነው። በዛን ሰዓት ወደዛ መሄድ አልነበረብንም ነበር። በጣም ከባድ ችግር ውስጥ እንድንገባ ያደረገን ይሄ ነው
ትልቁ ጥፋታችን ጠንቋይ ቤት መሄድ ነበር። እኛ ነን አይከፍትም። ምን እየሆንክ ነው? ይዘዲ ምንድን ነው የምታየው? ስማ እንጂ ሳሚ ምን ፈልገህ ነው? ምንድን ነው እንዴ? ምን ሆነህ ነው? በእናትህ እንዳረግጣት አረግጣትም አይደለም። አንተ እያረክ ያለው ምንድን ነው እያረክ ያለው? አንተ አይነት ሰዓት ላይ ነው የምትመጡት? ቆይ ነው አይደለም። አንተ ዘይርከው ምን ልታረግ ነው? 6 ሰዓት ጠራ። ምን እያወቅ ነው? ምን እያወቅ ነው? ምን እኛ ስታይ ነው የምትደብቀው? ምንድን ነው የደበቅኩት? ውጣልኝ። እኛ ስታይ ነው የምትደብቀው? ምንም አያገባም። ስለኔ አያገባችሁ። ምንድን ነው እያደረክ ያለው? እሱ ምንድን ነው ይዘዲ? መታወቅ አለበት። ምንድን ነው እሱ? ቆናንየው መታወቅ አለበት። ሌላም ነገር አይቻልም። ሌላም ነገር አለ። ይዘዲ ነገር ያለ ምንድነው? ባፊያስ ማናችሁ? ቆይ እናንተ ሲጀመር በእኔ ህይወት ተጣልቀናል። አንተ እሷን እንድታድን ነው እንጂ እዛ የሄድከው ያንን መስዋዕት የከፈልከው እንድትሆን ነው። ያለውን ነገር አምጣና ብለው ነው ያፊት። ለምን አትበላም? መልስልን እንጂ ወይ 6 ሰዓት ላይ ትመጣለህ? ዋና ሰዓት እኮ ነው። ዋና ሰዓት ምንድን ነው የሚያስቀው? ምንድን ነው የሚያስቀው? ይዘዲ ጭራሽ ሰውየውን እዚህ ቤት ውስጥ ተካልን። አትጃጃል። ቃሙ የሚያፊት ለምንድን ነው የሚያፊት? ማጥቀሙ ቃሙ እዛው ብላው የሚያፊት ለምን ትብቃለህ? ይሄ ቀላል ጫት መሰለህ ያለ ይሄ እኮ 6 ሰዓት ላይ የሚቃም ተው እንጂ ግንኙነት አለው። ዝም ብሎ አይደለም፣ እንደ ሌላ ሰው አይደለም የሚቃሙ። በቃ አትረብሹኝ እናንተ በእናታችሁ። አረ እኛ ከዛ ከአዳሚው ነው እኮ ያመጣንህ እኮ እዚህ ጋር እኮ የተባልነውን ገኒ እኮ የነገረችን ነገር እኮ ለማስተካከል ነው። ሳሚ አውቀህ እየቀለድክብን ነው። ሙዲ እያስክ ነው። ጌም አትጫወት። አሁን ድራማ አትስራ በእናትህ ሳሚ። እየሰማኸኝ ነው? ባልሰማ ዝም አትበል። ምንድን ነው ይሄ ሁሉ? ምኑ ምንድን ነው ይሄ? ሰውዬማ እንደ አንተ ፊትህ ምንድን ነው? ሌላ ነገር እንዳይፈጠር እረፉ በቃ። የፈለገው ይፈጠር እንጂ ሲጀመር ይኸውልህ ጠንቋዩ ምን እንዳለኝ እኮ ነግሬያቸዋለሁ አይደል? ትላንት ስታመጡኝ እያንዳንድሽ ናቲ ብቻ አይደለም አንተም ገና አለልህ፣ አንተም አለልህ። ሁላችንም በሱ ቁጥጥር ስር ነን። በቃ የምን ቁጥጥር ስር ነው? ባክ ደግሞ አንተ ማስጠንቀቂያ ተሰጥቷል። ነግሬያለሁ። ገደል ይግባ ሲፈልግ ደንቆሮ በለው። ከብት ቆሻሻ ነው ጠንቋዩ። ቆሻሻ አንተ ነህ። ቆሻሻ ነው። ያው ነግሬያለሁ። ይዘድ ምንም አያመጣም። እያረከው ያለው ነገር ሳሚ ልክ አይደለም። አንተ በዚህ መንገድ ነው እናትህን የምታድነው ወይ? ይሄን እሱን የሰጠህ ያው ቆይ እኔ የምልህን ስማኝ። ምንድን ነው ቤቱ እንዲህ ምንድን ነው? እየቃምክ ነው እንደ የምታፋው? እየቃምክ ነው ወይ የምታፋው? ገና አንተ ማለት ነው። ስማ ገና እዚህ አብሮ የሚኖር ኮንዶሚኒየም ያሉትን ሁላ ሰው አብረህ ይዘህ ሞት ትጨርሳለህ። ሰው ይዘህ ትሞታለህ። ይፈራል።
ትስቃለህ አንተ? የሚያስቅ ነገር አለ እዚህ ነው? ያንተንማ ሲነግረኝ ማለት በጣም ነው የደነገጥኩት። ያንተ ከሁላችንም ይብሳል። አለቀልሽ። በቃ እናቴ ውሻ እንዳነካው ሲጀመር በማይሆን ሰዓት ነው የመጣችሁት። ይሄ ምንድን ነው ሳሉ? ምንድን ነው እሱ? እሺ ምንም በማስመልከት ነው እንደሱ የምታረው? በቃ እኔ የነገረኝ ነገር አንተ አሁን ቀይ በቀይ መልበስ ምን ማለት ነው? እውነት እየመሰለኝ ነው። ለምን መሰለህ? ኢዘዲን በጣም መጥፎ ሁኔታ እንደሚያጋጥመው በቅርቡ ማለት ነው። ገደል ይግባ እንደዚህ ስለሚሆን አየህ፣ ይረብሻል። በቃ በማይሆን ሰዓት ይመጣል፣ ይረብሻል፣ አጓጉል ነገር ይሆናል። ቀድሞ ግን የሚሞተው ማን ነው? በህግም ቢሆን ማለት ነው። ቀድሞ የሚሞተው ደግሞ ናቲ ነው። ያ ጠንቋይ ቤት የስንት ሰው ህይወት እንዳበላሸና የስንት ሰው የገኒንም የስንት ሰው ህይወት ያ ጠንቋይ እንዳበላሸ ገና በህግ ይጠየቃል። ስማ አትሳቅ፣ የሚያስቅ ነገር የለም። እናቴን የምታድነው በዚህ መንገድ ነው? አንተ እኮ ቆይ እስኪ የደበቅከው ነገር ውስጥ ይኖራል። እናቴን የምታድነው ወይ በዚህ መንገድ ነው ወይ? ምን እየሆነ ነው? እሱን አይደለም ጠይቅ። እናቴን የምታድነው በዚህ መንገድ ነው ወይ? አይ እስቲ ቆይ እንትን እንላለን፣ ችግር የለም እናስተካክላለን። ግን እናንተ አሁን ዝም ብላችሁ በማንሳት አትምጡ። እኔ በቅርቡ አስተካክላለሁ። ምን እየሆንክ ነው? ያው ገኒም እኮ በቃ ተመችቷታል። ጸጥ አንተ ተጸናወተህ እኮ። በስነ ስርዓት የምጠይቅህን ትመልስልኛለህ? ለምን ነበር እንደዚህ ስታደርግ የነበረው? ለምንድን ነው ይሄን እንደዚህ ይጨሰ? ደግሞ የሚጨስ ምንድን ነው? ከየት ነው ያመጣኸው? ይሄ ምንድን ነው? እሱ ከዛ ከእንትን ቤት ተቆረጠ ዛፍ እንጨቱ። ምን አሸሽ አንተ? እኮ በቅርቡ እኮ ችግር የለውም። አንቺ እኮ በቅርቡ ሟች ነሽ፣ ችግር የለውም። ናቲ ምን ሆነ የጠፋው? እኔ እንጃ፣ አንተን ልጠይቅህ እንጂ ጭራሽ እኮ ከካዳሚነት እኮ ወደ ጭራሽ እኮ ከካዳሚነት እኮ ወደ ዋና ጠንቋይ እኮ ተቀይረሃል አንተ። ይጸበለው አይደለም ይጸበለው አርገ ነገር አጥፋ። ዋናው ጠንቋይ እኮ አንተ ሆነሃል እኮ። እኛ እዛ ካዳሚ አድርጎሃል ብለን ይዘን እንመጣለን። አንተ ጭራሽ ኦሪጂናል ጠንቋይ ሆነ ቤታችንን እዚህ ትበጠብጣለህ። አሁን በቃ ይዘዲ ቶ በሩን አትክፈት፣ በሩን አትክፈት። ይውጣ ይውጣ። ስማኝ ልጅ፣ አሁን በማይሆን ሰዓት መታችሁ ማለት ስማ በማይሆን ሰዓት መታችሁ አትረብሹ። በማይሆን ሰዓት መታችሁ አትረብሹ። አንተ ጉልበቱ አትረብሹ። ከየት ያመጣው ጉልበት ነው? ቁጭ በልሽ። አሁን ሳሚ ተረጋጋሽ። እሺ አሁን ተረጋግተን ነገር እንትን እሺ ቁጭ በልሽ። ምን አድርግ ነው ቆይ የምትሉኝ? እሺ አንዴ የምጠይቅህ መልስ ላይ ቁጭ በል ነው። እሺ ምንድን ነው? ቁጭ በልሽ። ተረጋጋ። ቁጭ በል ወይ ተስተቀመጥ። ቁጭ ብያለሁ። አንዴ እሺ ጠይቅህ። ለምን ነበር እንደዚህ ታረግ ነበር? በቃ መልስ ውስጥ ይይዝ። ምን እኮ ከየት ነው የመጣው? ከዛ ነው የሚጨሰው እዚህ የመጣው? ከዛ ዛፍ ተቆርጦ ነው የመጣው? አንተ የሚያረከው ነገር ደግሞ ምንም በማስመልከት ነው እንደዚህ ያረከው? ምን ወደዛ ይደረጋል? ምንም በማስመልከት ነው ምንም በማስመልከት ነው እንደዚህ ያረከው ነበር እስካሁን። እና ልሂድ እኔ አያገባኝም። እንደዚህ አይነት ነገር ታደርገው። ስማኝ፣ ከዛ ይዘን ስንመጣ እንደዚህ አልነበር። እኛ ሳናቅ ትሄዳለህ ወይ? እውነቱን ንገረኝ። የት አትበለኝ። የመጣ የሄድክበት የነበረ ቦታ ትሄዳለህ ወይ? ምንድነው ሲያደርገህ? ምንድነው አድርግ ብሎ ይመከረ? ይሄ ራሱ እኮ አንዴ ነው ያስመሳ። አንተ ራሱ ያው ነህ። አንተም አብረን እሱ ጋር ተባብረህ እዛ ጥንቆይ ቤት ባትሄድ ኑሮ ይሄን ሁሉ ነገር አይፈጠርም። እሱ ሲሄድ መከልከልና መቆጣት ነበረባችሁ። አንተም ፍጽም ትክክል አስመሳይ አፍህን ማዘጋግ ሆነ። ውጣ ገደል ግባ። ስትፈልግ ቁጭ በል እዛው ገደል ግባ።
አፍንጫውን አትለውም እንዴ? እየሰማኝ ነው። ምንድነው ያደረገህ? ለምንድን ነው የማትነግረኝ? እየመረዙ አንተማ እየመረዙ በማይሆን መንገድ እንዴት እያደረጉ ፍፄም እሱ ጠንቋይ ቤት አብረው መሄድ አልነበረባቸውም። በጠንቋይ ብቻ ነው ምድነው አንተ ገኒ ምድነው በዛ መንገድ ብቻ ነው። ስንት መንገድ ይያል በፈጣሪ መንገድ አትገባም። ይሄ ነገር እረስተህ ፈጣሪ ምን ይልሃል? ለዚህ ስትሆን ሳሚ ታው ወደ ራስ ተመለስ። ምንም አለማ ሳሚ ነው ብዙ ጊዜ መከርኩ። በቃ ልሰማርከኝ። ቡና ላፈላ ነው። በእንደዚህ አይነት መንገድ አትሄድ። በእንደዚህ አይነት መልኩ አትሄድ። ቡና ላፈላ ነው ማለት እዛው ቁጭ በል። እየሰማኝ ነው አይደለ? እንደዚህ አደርጋለሁ የምትለውን ነገር ሁሉንም ታቆማለህ። ቡና እናፍላና ይኸውልህ ስለ መፍትሄ እንፈልግ። በቃ ፈታ እንበል እንጂ ሁሌ ታዲያ ተጨናንቀን እንዴት ነው የምትቀመው? እኔ አልተፋም። ልቀቀኝ። ና ትተፋለህ። ሉል የሆነ ነገር ትሆናለህ። ረፍ ምንም አልሆንም። ና ነገር ትሆናለህ። አልፈልግም። በኖርማል እኮ እንትን እኮ ብትቅም ምናምን እኮ ችግር ኖርማል። ይሄ በእንትን መንገድ በሌላዎቹ ነገር ሳትሄድ ግን አሁን ግን እዚህ ጋር እያደረክ ያለው ነገር አንተ በሌላ መንገድ ነው። ገብቶኛል። ምንድን ነው የምትመክረው አንተ? እያደረክ ያለው ነገር ማለት ነው። ስለዚህ ይሄን ነገር ብታቆሙ ደስ ይለኛል። ሳሚ አትሳቅ። ፈጣሪን አስታውስ። ፈጣሪን ይዘንጋል ያለው ፈጣሪን ይዘንጋል ያለው ሳሚ። አንተም እኮ ወደ ገኒ እኮ እየተመለስክ እየመጣ ነው ያለው። ወደ ማበድና ቀጣይ ወደ ውሻ ቀይራሉ ልትል ነው አንተ። ቆይ እናንተ ግን የዛኔ ለምንድን ነው ያደናችሁ? የዛኔ ራሴን ላጠፋት ራስን ስላላስጠፋን ነው እንደዚህ እያደረክ ያለው። እየሰማኝ ነው። ገኒ ምን እንዳለች ታውቃለህ? እሱ ጠንቋይ ቤትም እንዳይሄድ እየሰማኝ ነው። እኔ ምንድነው በዛ መንገድ አይደለም። አይ ገኒ ግን እኮ በጣም እየደከመች እኮ። ጠንቋዩ ገደል ይግባ። ጠንቋዩ ገደል። ኧረ እንዳረግጣት። ጠንቋዩ ቢሆን ኑሮ እስካሁን ያድናት ነበር። እየሰማኝ ነው አይደለ? ጠንቋዩ ከአዳሚ አድርጎ ነው የሚያስቀምጠው። ለሱም ጥሩ አይደለም ነው ያለችው ገኒ። ስለዚህ ይኸውልህ አሁን ሳሚ ይኸውልህ ና ልንገርህ። ይሄ ነገር አንሳው ሳሚ። አንተ ስርዓት ያዝ። አንሳው ይሄ ነገር አንሳው። በቅርቡ ሲጀመር ሽባ ስለምትሰራ ሰምድነው ጂን ዝራል። እየሰማኝ ነው ሳሚ። ተፋው እሺ። ለምን ደማ አትሰማኝ አንተ? ቆይ አታጥፋብኝ። ለምን ደማ አትሰማኝ ማለት ያማን ሌላ ነገር አያስፈልገውም። እኔ ልሄድልህ ሳሚ። ሳሚ ስማኝ፣ ችግር የለም እኔ ሄዳለሁ። ግን እዛው እብድ ያልኩት ትገናኛላችሁ። ቡና ጠጥታት አንደኛው ይመጣል። ያኛው ማን ፍፄም ደውዬ ይጠራላችኋል። ቡና የሚጠጡ ከሆነ ይዘድ እንደ ወንድምነት መከርኩ። ውጣ ከእንደዚያ አይነት በስድስት ሰዓት ጥሩ አይደለም። ከእንደዚያ አይነት ነገር አሁን ጠዋት አለ ማታ አለ። በዚህ ሰዓት የምትመጡ ከእንደዚያ አይነት ነገር ትወጣለህ አትወጣም? ከዚህ በኋላ ኬት አሁን ከእንደዚህ ከምታደርገው ነገር ነው። ድራማ ነው ያስቀብኛል። እየቀለድክ ሙዲ ያስከማ ሳሚ ግልጽ ነገር ነው። በቃ እናትኔ ምን እሺ ያምጭሰው የነበረውን ከነሱ ነው ያመጣው። አስቆርጣ ከምርህ ነው ሳሚ። ሲጀመር እያንዳንድሽ ትጠፊያለሽ። እንደዛ አይነት ነገር ለምን ትላለህ ሳሚ? ለምን ታደርጋለህ? ናቲ ልዑል ሳሚ እኔ አገባኝ ከዚህ በኋላ ጊዜ አንተ ደግሞ በጣም ይብሳል። ናቲ ግን ይሞታል ከሁላችንም ጋር። ጠንቋይ ቤት እሄዳለሁ ነው ጠንቋይ ቤት እሄዳለሁ። ያይ ቆሻሻ እሄዳለሁ። ረገበ ቀዘና ለምንድን ነው እሱን ማተፋው? ገር እኮ ገኒና ያድናትም። ወዴት ነው የምትሄደው? ምን እየሆንክ ነው? ያማል እንደ አንተ ልጅ እንዴ የምታደርገውን ነገር ለይታወቅ እንጂ ስማኝ።
እኔ ብቻዬን እንድሽ ምንድነው ማድረግ? እያረክ ያለውን ነገር ብቻዬን ስለሆንኩ ነው። ይሄ ነገር ለሷ ይጠቅማታል። ለምንድን ነው የማልጮኸው? ምን እየሆንክ ነው ያለኸው? ግባ። ኧረ በእግዚአብሔር ራስህን እኮ እያጣህ ነው ያለኸው። ኧረ ናቲ ነው ያቅቶኛል። እግዚአብሔርን ያቅቶኛል። ይኸው የሚሰራው ናቲ ጭራሽ ተነብይ ጀመረ። ሰውስ ጎረቤት ቢያይ ምን ይላል? ጎረቤት ቢያይ አሁን እንደዚሁ ነው ምን ይለኝ? ስማ እናቱን እዚህ ጋር ቁጭ አድርጎ ይኸው ናቲ ምን ሆነ ነው? ምን ሆነ የጠቆርከው? ባሰበህ እንደ አንተ ምንድን ነው? ምን የተፈጠረ ነው? አላውቅም። ይኸው ከየት ሰብስቦት እንዳመጣ እኔ እንጃ። ባዶ እጁን ነው እኛ ያመጣ ነው። ይኸው ሰብስቦ ደግሞ ተመልሶ ሄዶ ይዞት የመጣው ነው። ጭራሽ ቡና ቀራርቦ እየቃመ ነው ያገኘሁት። እየቃመ እና ስማ ግን አንተ አይ ይሄንን አሁን የተጀመሩትን ነገሮች አንተም እንደዚህ መቀጠል ይከብዳል። ጠቁር ሆነ ግማሽ ጥቁር ግማሽ ቀይ ሆነ። እንትኑ ራሱ እየበዛ መጣች። እሱ ናቲ ሲመጣ ዋናው እሱ ነው። እሱ እኮ ነው ዋናው። ተጠቁር እያበደ እኮ ነው ያለው። ይህ ልጅ ሲያስፈራ። አንተ እንዲህ ነበር እንዴ? ብሶበታል እኮ አየው፣ ብሶበታል። አፍንጫው ላይ ምናምን ነው። እያበደ እኮ ነው። ናቲ ዝም ትላለህ እንዴ? ልውል ግን በሳልፍ ይሻላል። ሳሚ ምንድን ነው ያልኩት? ምንም ያልኩት ነገር ነው። ምንም አልሆንኩም። ምንድን ነው ያደረገው? እየሰማኸኝ ነው? የፈለገ ነገር ይመጣታልሽ። አንተ ለምንድን ነው የምትነካብኝ? ቆይ እኔ እንትኖች ለምንድን ነው የምትነካው? እኔ አገባኝም። ይኸውልህ በኋላ ራስህ ነህ ተጎጂ የምትሆነው፣ እኔ አይደለሁም። አልተማም። ልቀቀኝ። አልተማም። በቃ አልተማም። ልቀቀኝ። አንድ ሰው እንዳይነካኝ፣ ማንም እንዲነካኝ አልፈልግም። በቃ ማንንም አልፈልግም። በቃ ውጡልኝ። እኔ አውቃለሁ፣ ለራሴ ነው አውቃለሁ። ጭራሽ አዎ። እስካሁን ምን አደረጋችሁ እናንተ? እስኪ ምን ጠቀማችሁ? አንተም ይኸው እንደዚህ ግማሽ ጥቁር ሆነ ቀረ። በቃ አዲስ እኮ የተፈጠረ ነገር እኮ የለም። ምንድን ነው ያደረገው? ልውል ንገረኝ እንጂ የሆነ ነገር በለኝ። ምን ልበልህ? ወደ መንፈሱ ወደዛ ስፕሪቱ መጠጋት ነው የሚጠቅመው። ሳሚ ምን እየሆንክ ነው ያለው? ምን አድርጎት ነው? ቆይ ምንድን ነው ያደረገው? ሰውዬ ሁላችንም እንዳጨልለን ነው። አነሳችሁት፣ እዚህ ጋር ሲኒውን አነሳችሁት። አሁን እንዴት ነው? እሺ ልመልስ። ኧረ በእናትህ ቡና ያድርግህ የሚያቡን ነገር። እረፍ ናቲ እረፍ። ቆይ ምን ሆነህ ነው? ንገረኝ እስኪ። ምንም አልሆንኩም። ምንም የሆንኩት ነገር የለም። አትረብሽም። በቃ እየመጣችሁ በዚህ በጠራራ ፀሐይ መጣችሁ እንትን አትመ እኔ እዚህ እኮ ነው የሚገርመኝ። እንደው እንዴት ነው የሚያደርገው? አንተ እረፍ ይሻላሉ። ጭራሽ እንዲህ በለኝ። ለእሱ በማሰቤ ነው ይሄ ሁሉ የሚገባኝ። ይህን ነገር በማድረጌ ለአንተ እንደዚህ መስዋዕት እንዳትሆን በማድረጌ አይደል? እሱ እኮ የሆነ ነገር አድርጎት እኮ ነው። ምንድን ነው ያደረገህ? ንገረኝ። ምንም አላደረገም። አንተ በመቃም ቡና እዚህ ጋር አፍልተህ እንደዛ በማድረግ እናትህ ምንድን ይመስላል? ሰዓቱ
የምን ሰዓት? መምጫ ሰዓቱ ደረሰ። ወይኔ ልዑል፣ ወይኔ ኧረ በእናትህ አንተ ሰውዬ በእናትህ ውጣ። ሳሚ አንተ ሳትወጣ አትወጣ። ውጣ ውጣ እያልኩ